ምንድነው ነው የማልሰማው ጉዳይ? አንተ የማሰማውማ ያው አንተ የማታውቀው የቤተሰብ ሚስጥር ነው። ተመስገን። እሺ ንገሪው። ያማንዴ አርፈ ምን አታስተምሩ? ልክ ነሽ። በሽታዬን ባስታመም ይሻላል። እንድናደድ እያደረገኝ ነው። አንተ ሊያናድድ እንደሆነ ከገባህ በቃ አንተ አትናደድለታ። ቆይ ታክሟል አይደል? መንቀሳቀስ ይችላል። አሁን ለምን አታስወጡትም? አሁንም ነገሮች እየገባህ አይደለም እኮ። እሺ አስረጅኛ። ይሄ እኮ ማስረዳት ያለብኝ ነገር አይደለም። ቆይ ይሄ ቤት የማን ነው? ያባዬ። እና እስኪ ንገረኝ፣ እኔ በአባዬ ቤት የማስወጣት የማስገባት መብት አለኝ? እውነት ቢኖርሽ ውሸቴን ለምን እንደሚመስላችሁ ምንም አልገባኝም። የሚያምንሽ አግኝተሻል? ቤት ያምናኝ ነበር። አባዬንም ልታሳምነው ቃል ገብታልኝ ነበር። ግን ደግሞ እህቷን ይዛ ጠፋች። ነገ አብረን እንሄዳለን። ግን እኮ አሞሃል። ምንድነው ከነሱ ፈልገው? ቆይ በተለይ ደግሞ ከሂዊ ከሷ ምንም ጉዳይ የለኝም። ይኸውልህ ባለፈ ያልከውን ግን አረሳሁት። እሱን እንኳን ቤቴን ላስፈራራት ፈልጌ ነው። ታዲያ በሂዊ ነው የምታስፈራራት? እሺ ታዲያ ሌላ የምትነግረኝ ደካማ ጎን አለ? ንብረታችን በሙሉ እሷ ጋር ነው። እኔ ስለሱ አይመለከተኝም። ይኸውልህ የሚመለከተኝ ስለ ሂዊ ጉዳይ ነው። አሁን ጥያቄ መልስልኝ። የት ናቸው? የእናቴ ገንዘብ የኔ አይደለም እንዴ? ሊሆን ይችላል፣ ግን ደግሞ ከእናት ጋር ነው መነጋገር ያለባት። ከእሷ ጋር ሊግባቡ አልቻሉም። ከአንተም ጋር አትግባቡ። በግድም ቢሆን ከኔ ጋር ተስማማለች። እንደዛ ካላችሁ በህግ ብትጠይቋት ነው የሚሻለው። አምባጓሮ አያስፈልግም። ቆይ እሷን እየደገፍሽ ነው? ቆይ በህግ ትጠየቅ ማለት እሷን መደገፍ ነው? ገረድህ አይደለችም እኮ። አዎ ገረድ አይደለችም፣ ለኔ ንግስቴ ናት። ኡፍ ሰውዬው በቤቱ ረፍበት። አትጨቃጨቁብኝ አቦ። ትሁት ከብዙ ድካምና ከብዙ ልፋት በኋላ እንግዲህ ያሰበችውን ነገር ልታሳካ የተቃረበች ይመስላል ማለት ነው። ምክንያቱም እንደ አጋጣሚ ሆኖ ሰውየው ትሁትን የሴትይቷን ማለትም ያጎቷን ሚስት ቤት አሳይቷታል። ግን ደግሞ ሴትይቷን ምን ብለውና እንዴት አድርገው እንደሚያናግሩ ግራ ገብቷቸው ነበረ ማለት ነው። ምክንያቱም ሴትይቷ ብዙም ሰው የምትቀርብና ያን ሀል ደግሞ ብዙ ሰውን የምታቅ ስላልሆነች አሁን ላይ እንግዲህ እንግዳ የሆነውን የነትሁትን ፊት ስታይ ምናልባት ችግር ሊፈጠር ይችላል። ይሄንንም አስቦ ነው እንግዲህ ሰውየው ያሳያቸው። ሰውየም ልታግባባን ይገባል፣ ልታስተዋውቀንም ይገባል ቢሉት በፍጹም በሷ ላይ ወደፊት ለሚመጣው ችግርና ወይም ደግሞ ሴትይቷ ላይ አደጋ ቢደርስባት ተጠያቂ መሆን ስለማልፈልግ ቤቱ ያውላችሁ ብሎ ከርቀት ቤቱን አሳይቷቸው ሄዷል ማለት ነው። እነትሁትም እንግዲህ ቤቱን እያንኳኩና የአንዲት ሴት ድምጽ ሰምተዋል ማለት ነው። ስለዚህ ድምጿን እንደሰማች እንግዲህ ትሁት ምን ብላ እንደምትመልስና በሩ ሲንኳኳ ማን ነው ሲባል እኔ ነኝ ብሎ መልስ መስጠት ትሁት ከብዷት ነበር። ምክንያቱም እኔ ነኝ ብትል አንቺ ማነሽ የሚለው ጥያቄና እሷ ደግሞ ምናልባትም በፍጹም የማታቃትና ሰምታው የማታቀው ስም ሊሆን ስለሚችል ትሁትና ተመስገን እንግዲህ ግራ ገብቷቸው ነበር ማለት ነው። እንግዲህ የትሁት አጎትም እንዳትሄጂ ከሄድሽ ችግር ይፈጠርብሻል ብሎ ቢያስጠነቅቃትም እሷ ግን በፍጹም አንተ ካልሄድክ እኔ የጀመርኩትን ነገር መጨረስ አለብኝ ብለው አሳምነውት እንግዲህ ትሁትና ተመስገን ሚስቱን ፍለጋ ወጥተው ነበረ። ግን ደግሞ ነገሮች አልጋ ባልጋ ባይሆኑላቸውም ግን ደግሞ ሴትየቷ አለች የተባለበት ቦታ ደርሰዋል ማለት ነው። እንግዲህ ምን እንደሚፈጠር ባናውቅም አሁን ላይ ትሁት ከሞላ ጎደል ያሰበችውንና ያቀደችውን ነገር አድርጋለች ማለት ነው። እንግዲህ ተሳክቶላት ወይም እንዳሰበችው ሆኖላት ምናልባትም ሴትይቷን ካናገረቻትና ሴትይቷን ከተቀበለቻቸው ይሄ ለትሁት አጎት ትልቅ ደስታና ትልቅ ፈንጠዚያ ሊሆንለት ይችላል ማለት ነው። እንግዲህ 12 ዓመት ሙሉ በሷ ሐዘንና በሷ ትዝታ እየኖረ ነበር ማለት ነው። ዛሬ ላይ ማመን ያቃተውና በህይወት አለች ሲባል አምኖ መቀበል የከበደው ለዚህ ነበረ ማለት ነው። እንግዲህ ትሁት አሁን ላይ ላጎቷ ብላ ትልቅ መስዋዕትና ትልቅ ነገር እየተጋፈጠች ነው ያለችው ማለት ነው።
እነ ትሁትና ተመስገን እንግዲህ የሄዱበትን ቦታ በጣም ሩቅና ትንሽ የእግር መንገድ ስላለው መሽቶባቸዋል ማለት ነው። በዛ ላይ ኔትወርክ አይሰራም። ይሄ ደግሞ የትሁት አጎትን እና ናቲን በጣም አስጨንቋቸዋል ማለት ነው። ትሁትም እንግዲህ ነገሩን ናቲ መስማት እንደሌለበት ስላሰበችና እሱ ምናልባትም ከሰማ ከናቱ ጋር ተባብሮ የሴትይቷን ማንነትና ወይም ደግሞ አድራሻዋን ሊያስጠፋ ወይም ሴትይቷ ላይ ችግር ሊያደርሱ ይችላሉ ከናቱ ጋር ከአለሜ ጋር ተባብሮ ብላ ስላሰበች ሚስጥር አድርጋበታለች ማለት ነው። ይሄ ነገር ደግሞ ለናቲ ትልቅ ጥያቄ ነው ማለት ነው። ከኔ ተመስገንን መርጣለች፣ ስለዚህ እኔ ከሷ ጋር ለመሄድ አንሼ ነው ወይ እያለ እንግዲህ የትሁት አጎትን ሲወቅስ ነበረ። የትሁት አጎትም እንግዲህ ስለነሱ ጉዳይ እንደማያገባውና እሱ አሁን ላይ እያስጨነቀው ያለው ትሁት አትሂጂ ሲላት ሄዳ ትልቅ ችግርና ወይም ደግሞ መንገድ ላይ ምን አጋጠማት የሚለው ነገር ነው ያሳሰባቸው ማለት ነው። አካባቢው ኔትወርክ ስለሌለው ስልክ ቢደውልም ስልካቸው ስለማይሰራ ይሄ ነገር ደግሞ ምናልባትም ችግር ደርሶባቸዋል ብለው እንዲያስቡና እንዲጨነቁ ያደርጋቸዋል ማለት ነው። ናቲም እንግዲህ እሷ ከተመስገን ጋር መሄዷ እንጂ ምን ሊደርስባት ይችላል ወይም ምን አጋጥሟታል የሚለውን ከማሰብ ይልቅ ከተመስገን ጋር የሆነ ነገር እያደረገች ይሆናል ወይም ደግሞ ተመስገን ትልቅ ችግር ሊፈጥርባት ይችላል ብሎ ሌላ ነገር ነው እንጂ የሚያስበው ፍጹም ለትሁት እየተጨነቀ አይደለም ማለት ነው። ለዚህም ነው እንግዲህ የትሁት አጎት እኔን የሚያስጨንቀኝ የትሁት ነገር እንጂ አሁን ላይ የሁለታችሁ ጉዳይ አይደለም ብሎታል ማለት ነው። ናቲም እንግዲህ የተመስገን ነገር ከትሁት ጋር እንዲ መቀራረብና እሷም ለተመስገን ትኩረት መስጠቷ በጣም እያስጨነቀውና ትልቅ ችግር ውስጥ እየጨመረው ነው ያለው ማለት ነው። ተመስገንም እንግዲህ መጀመሪያ እንደተናገረው ናቲ ስለወጋው አንተ ስለወጋኸኝና አሁን ላይ በመወዳትና በማፈቅራት ሴት እንክብካቤ ስላገኘሁኝ አመሰግናለሁ ብሎት ነበረ። ይሄም ነገር እንግዲህ ናቲ ተመስገንን በመጉዳቱ ዛሬ ላይ ተመስገን ከምንምና ከማንም በላይ ከትሁት ጋር ቀርርብና የበለጠ ግንኙነት እንዲኖራቸው አድርጓል ማለት ነው። ምናልባትም እንግዲህ በዚህ መሃል ትሁት ተመስገን ምን ያህል እንደተቀየረና ምን ያህል እንደሚያስብላት ወይም ደግሞ ለሷ ብሎ ምንም ነገር እንደሚያደርግ ካወቀች ሐሳቧን ልትቀይር ትችላለች ማለት ነው። በዛ ላይ እስካሁን ድረስ ተመስገንን ማን እንደጎዳው አላወቀችም። ይሄ ነገር ራሱ ለተመስገን ትልቅ እድል ይሆንለታል። ለናቲ ደግሞ ምናልባትም ትሁት ጭንቅላት ውስጥ ናቲን ፍጹሞ እንደማታቀውና የሚታየውና ወይም ደግሞ ሌላኛው ውስጣዊው ናቲ የተለያየ እንደሆነ ወይም እሱም እንዳለሜ ሰዎችንም ለመጉዳት እንደሚያስብ ልትገምትና ልታስብ ትችላለች ማለት ነው። አሁን ላይ እንግዲህ ተመስገን ባገኘው አጋጣሚ ትሁትን የራሱ ለማድረግና ምን ያህል ለሷ መልካም እንደሆነ ወይም ደግሞ ከሷ ጋር መሆን እንደሚፈልግ በጥብቅ እያሳያት ነው ያለው። ያጎቷ ሚስትም አለች ሲባል እሱ ምንም ጥርጣሬ አልገባውም ማለት ነው። ኖረችም አልኖረችም እስከ መጨረሻው ድረስ ሄደን ማየት አለብን ብሎ ትሁትንም እያበረታታት ስለሆነ ትሁት ደግሞ እንዳለች አስቦ ከሷ ጋር መተባበሩ ራሱ ትልቅ ጥያቄ ፈጥሮባታል ማለት ነው። ስለዚህ አሁን ላይ እንግዲህ ተመስገን የትሁት ትኩረትንና ወይም ደግሞ የሷን ሐሳብ እየወሰደና ከሷ ጋር ብዙ ጊዜ እያሳለፈ ስለሆነ ምናልባት ትሁት ሐሳቧን ቀይራ ከተመስገን ጋር ልትሆን ትችላለች ማለት ነው። ሌላው ቤቢም እንግዲህ ቤቢ አሁን ድረስ የህይወት ፍቅር በፍጹም ሊወጣለትና የት እንደገባች ፈልጎ ማግኘት በጣም ከብዶታል ማለት ነው። የሚችለውን በሙሉ እያደረገ ነው ያለው፣ ግን ደግሞ እዚህ ናቸው የሚል ምንም አይነት ፍንጭ ሊያገኝ አልቻለም ማለት ነው። ቤቲ አስባበትና አቅዳበት ይሄንን ስላደረገች አንድም ከናቲ ለመሸሽና ወይም ያለሜን ብር ላለመመለስ ብላ ብዙ ነገሮችን አቅዳ ራሷን ስለሰወረች ምናልባት ቤቢ አሁን ላይ እነሱን ማግኘት በጣም ሊከብደው ይችላል ማለት ነው። ምክንያቱም አውቀው ስለተደበቁ ህይወትን ብትሆን አሁን ላይ ቤቢ ከኔ ጭንቀትና ከኔ ሐሳብ አረፍ ማለት አለበት፣ እናቱ የምትለውን መስማት አለበት ብላ ስለምታስብ በፍጹም ካልዳነችና ወይም ደግሞ የተሻለ ነገር ካላየች በስተቀር ወደሱ ላትመጣ ትችላለች ማለት ነው። ይሄ ደግሞ ቤቢን ክፉኛ ሊጎዳውና ሊያንኮታኩተው ይችላል ማለት ነው። አሁን ላይም እንግዲህ ቤቢ እነሱ ወይም ደግሞ ህይወት ከነበረችበትና ከተከራዩበት ክፍል ውስጥ
በፍጹም መውጣት አልቻለም። ጠረኗ እዚህ ነው ያለው። ስለዚህ ከሷ መለየት ወይም ደግሞ ስለሷ አለማሰብ ማቆም ስለማልፈልግ ብሎ ከእናቱ ጋር ትልቅ ሰጣ ገባ ውስጥ ገብቷል ማለት ነው። እናትየዋም እንግዲህ ለልጄ መልካም ነገር አደርጋለሁኝ ብላ ብታስብም ነገሮች ግን ካሰበቻቸውና እሷ ከገመተቻቸው የተቃራኒ ሆኖባታል ማለት ነው። ልጇ ከሀዘንና ከጭንቀት በፍጹም ሊወጣ አልቻለም። ህይወትንም ቢሆን በፍጹም ሊረሳት አልቻለም። እንደውም ፈጽሞ ስለሷ ማሰብና ስለሷ መጨነቅ ብቻ ሆኗል ስራው ማለት ነው። ይሄ ነገር ደግሞ ምናልባትም የቤቢ እናት ትልቅ ስህተት እንደሰራችና ልጇን አሁን ላይ ምን ያህል እየጎዳችው እንደሆነ በግልጽ ባታሳይም ግን ደግሞ የልጇ ነገር ከበፊቱ የተሻለ በጣም አሳስቧታል ማለት ነው። እሱን ከህይወት እገላግላለሁ ብላ ጭራሽ ጭንቀትና ስቃይ ውስጥ ጨምረዋለች ማለት ነው። ስራም ሊሰራም ምንም ራሱንም ሊንከባከብ ወይም ደግሞ ደስተኛ ሊሆን አልቻለም ማለት ነው። ስራ እንዲሰራ ብትገፋፋውም ስራ በፍጹም የሚታሰብና የሚደረግ ነገር አይደለም። እኔ ከሷ ውጪ ህይወት የለኝም ብሎ ቤቱንም ጥሎ ለመሄድ እያሰበ ነበር። እናትም እንግዲህ በቻለችው መጠን ልታስቀረው ሞክራለች። ቤቢ ግን በፍጹም ህይወትን ካላገኘ መቼም ሰላም እንደማይሆንና በህይወት የመኖር ጉጉቱ ሁሉ መቼም እንደ በፊቱ ሊሆን እንደማይችል ለእናትየው ደጋግሞ እየተናገረ ነው ያለው ማለት ነው። ራሴንም ችዬ ወይም ደግሞ ከናንተ ቤት መውጣት እፈልጋለሁ ተይም ቢላትም እናቱ ግን እኔ ለልጅ ለማንኛውም እናት ለልጇ የምታደርገውን ነገር ነው ያደረኩት። እነሱ ቢወዱህና ቢያከብሩህ ኖሮ ምናልባትም አድራሻቸውን ሊነግሩ ይችሉ ነበር ብላ ልታሳምነው ብትሞክርም እሱ ግን በፍጹም ሊያምናት አልቻለም ማለት ነው። ሌላው ናቲም እንግዲህ ተመስገን ከትሁት ጋር አዘውትሮ መገኘቱ ቢያሳስበውም ግን ደግሞ የትሁት አጎት ናቲን አሁን ላይ ናቲ ከሰማ ጥሩ ምክር እየመከረው ነው ያለው ማለት ነው። ምክንያቱም ለትሁት ጥሩ ሁንላት፣ መልካም ሁንላት፣ አሁን ላይ ያሳየክና እያደረክ ያለው ነገር ግን ምንም ደስ አላለኝም፣ ብትጸልይ ይሻልሃል ብሎ እየመከረው ነው ያለው ማለት ነው።